አዳሩን በተሰማ ዜና የቴዲ አፍሮ ቤት በፌደራል ፖሊሶች እንደተከበበና ሌሎችም አዳዲስ መረጃዎች እየወጡ ይገኛሉ። እሱን በሰፊው የምንመለከት ይሆናል። አባታችን አንዱን ኩላሊቴን ልሸጠው ስለሆነ እባካችሁ ልጆቼ ስለ እግዚአብሔር ብላችሁ የሚገዛኝ ፈልጉልኝ እያሉ ይገኛሉ። ከወደ ጎንደር ኦርቶዶክሳውያን ላይ የተደረገ አሳዛኝ ግድያ ያለ እሱንም የምንመለከት ይሆናል። ከሁሉም አስቀድመን ግን አባታችን ለምንድነው እባካችሁ ልጆቼ ስለ እግዚአብሔር ብላችሁ ኩላሊቴን የሚገዛኝ ሰው ፈልጉልኝ፣ አንደኛውን ኩላሊቴን ልሸጠው ወስኛለሁ ያሉት ለምንድነው የሚለውን አስቀድመን ኩላሊቴን ይሸጣዋለሁ ምገዛ ሰው እንድታገናኙኝ በእግዚአብሔር ስም እጠይቃቸዋለሁ። ሰላም እግዚአብሔር ይብዛላችሁ። በሀገር ውጭም በሀገር ውስጥ የምትገኙ ክርስቲያናውያን እኔ የምገኘው መቱ ፈለገ ሕይወት ቅድስት ኪዳነ ምሕረት አንድነት ገዳም ውስጥ ነው። እቺ ገዳም ከተመሰረተች ወዲህ ብዙ ነገሮችን ብሰራም ብዙ ነገሮችን ብታከናውንም እስከዛሬ አባቶች የሚኖሩባት አባቶች የሚያርፉባት ቤት በዚህ ክረምት ሊወርቅም ስለደረሰ መሰረተ ልማት የሚባሉ አንድም ነገር ስለሌለ እኔ በራሴ ላይ ወስኛለሁ። ውሸት ነው ካላችሁ ስልኬ ባዮ ላይ ያለ አናግሩ፣ ምገዛውን ሰው አገናኙ። በእግዚአብሔር ስም በእናታችን በቅድስት ኪዳነ ምሕረት ባዛኝቷ ይያችኋለሁ፣ አገናኙ። አባታችንን እንደሰማችኋቸው ናቸው። የመጨረሻ ደረጃ ላይ መድረሳቸው ነው የሚያሳውቀው። በእርግጥ መለኩሴ በዚህ ዓለም ላይ የሚያፈራው ሀብትም ንብረትም የለው። ከዚህ በፊት የምታስታውሱ ከሆነ አንድ ቪዲዮ ሰርቼላችሁ ነበረ። እዚችው ገዳም ላይ መሬታቸውን በሚያለሙበት ሰዓት እኚሁ አባትና እዛው አካባቢ ያሉት መነኮሳት ማለት ነው መሬቱን የቤተክርስቲያኗን ወይም የገዳሟን መሬት በቡናና በሌሎች ተክሎች ያለሙ ቢሆንም የዛው አካባቢ ነዋሪዎች ከብቶቻቸውን በማስገባት ያለሙትን አትክልቶች እንዳለ እንዳወደሙባቸውና እሳቸው ላይ ደግሞ ዛቻና ማስፈራሪያ እያደረጉባቸው እንደነበረ በቪዲዮ ወጥተው ተናግረው ነበረ። ገጀራ በመያዝ ወጣቶች እሳቸውን ሊያስፈራሯቸው መጥተው እንደነበረም አይተናል። አሁን ላይ ደግሞ ቤተክርስቲያኗ ወይንም ገዳሟን ለማልማት የገቢ ምንጭ ስለሌለ አንዱን ኩላሊቴን ልሸጠው ወስኛለሁኝ ብለው ወጥተው እየተናገሩ ነው። ይህንን እንዲወስኑ ያደረጋቸው እጃችን ማጣጣፋችንና ለቤተክርስቲያኗ መሰረተ ልማት የሚውል ገንዘብ ሳልተበረከተላቸው ነው። ሁላችንም እቺኛዋን ገዳም ልንረዳ ኃላፊነት አለብን። በተለይ ደግሞ እዛ አካባቢ ያላችሁ አባታችን ያሉበት ገዳም አካባቢ ያላችሁ ኦርቶዶክሳውያን ይህንን ነገር አስተባብራችሁ ወደፊት ልታመጡ ግዴታ ነው። አባታችንም ይህንን ውሳኔ እስኪወስዱ ድረስ መጠበቅ የለብንም። የሁላችንም ኦርቶዶክሳውያን ኃላፊነት እስከሆነ ድረስ ማለት ነው። ሌላኛው ቪዲዮ ስናቀና ደግሞ ጎንደር ላይ ምንድነው የተፈጠረው የሚለው እንመልከት። እጅግ አስደንጋጭ መረጃ አለ ለመላው ኦርቶዶክሳውያን። የድረሱልኝ ጥሪ ከደቡብ ጎንደር አለ። ይህን አሳልፈ ጭፈራ ታይሆን ወይስ ድምፁ ናቸው? ድምጻቸውን አታፍን ባለማተብ ሆነ ድምጽ ሆናቸው ቪዲዮ እየሰራ የኛ ቪዲዮ ስለሚወርድ በደንብ ሼር ኮፒ ሊንክ እያደረጋችሁ አድርሱት። በደቡብ ጎንደር ጋይንት ሳሊ ቀበሌ ላይ 4 ኦርቶዶክሳውያን በአሰቃቂ ሁኔታ ታርደው ተገለዋል። ካህናት፣ ዲያቆን እንዲሁም ደግሞ የሕክምና ባለሙያ ባለማህተብ ብቻ ስለሆኑ ተገለዋል። ከአርሲ ወደ ፍቼ፣ ከፍቼ ወደ ጎንደር፣ ነገ ደግሞ ወዲህ ሊሄድ ነው። ድምጽ ሆናቸው ቪዲዮ እየሰራችሁ ቢያንስ ድምጻቸውን አታፍኑ ባለማህተብ ሆናችሁ። ይህ ማህተብ ግዴታችሁ ነው። መነሻውን አርሲ ላይ ያደረገው የኦርቶዶክሳውያን ጭፍጨፋ አሁን ላይ ደግሞ ወደ ጎንደር የተሸጋገረ ይገኛል። በየቦታው የኦርቶዶክሳውያን ጭፍጨፋና ግድያ አሁንም እንደቀጠለ ነው። ምንም ነገር ባይመጣ እንኳን ዝም ከማለት ድምጽ መሆን ይሻላል ብለን እኛም ድምጽ መሆናችንን አናቆምም። ፍትህ በማህተባቸው ብቻ ለሚታረዱና ለሚሰቃዩ ኦርቶዶክሳውያን በሙሉ። ቴዲ አፍሮ ያሳለፍነው ሳምንት ላይ የለቀቀው አልበም እስከ አሁን ድረስ መነጋገሪያ መሆኑን ቀጥሏል።
አልፎም በሱ ዙሪያ ያሉ ሰዎች እየተደበደቡና እየታሰሩ ይገኛሉ። ዛሬ አዳሩን በተሰማ መረጃ ደግሞ የሱ ቤት ፌደራል ፖሊሶች ተከቦ እንደነበረም ሰምተናል። እሱን ቪዲዮ ከማየታችን በፊት ግን ለሀገር የዘፈናቸው ዘፈኖች የኢትዮጵያን ሕዝብ ለሁለት ከፍለውት አሁንም ድረስ እያሟገተ ይገኛል። ስለ ሀገር፣ ስለ ፍቅር፣ ስለ አንድነትና ማንነቱ ምክንያት ከሀገሩ ከቀየው ስለለቀቀውና ስለተፈናቀለው ሕዝብ ነው ድምጽ እየሆነ ያለው። ይህንን ተከትሎ ብዙዎች ስራውን ነው እየሰራው። እሱ ድምጽ መሆን የሚችለው በተሰጠው ተሰጦ ነው። የሱ ስራ ደግሞ ዘፈን ነው። ስለዚህ በብዕሩ ስንኞችን እያገጣጠመ ለተገፉት ማህበረሰብ ድምጽ ሆኗቸዋል። ይህንን ያደረገው ደግሞ ህይወቱ ላይ ከባድ የሆነ ጫናና ተጽዕኖ ሊያሳድርበት እንደሚችል እያወቀ ይህንን ማድረጉ በራሱ ማህበረሰቡና የሀገሩን ህዝብ መውደዱና የነሱ ስቃዩ መሆኑን ነው እያሳየን ያለው የሚሉት ጥቂቶች የሚባሉ አይደሉም። ለምሳሌ ቀሲስ ዲበኩሉ ዘፈን ኃጢአት ነው፣ ነገር ግን በግብዞች ስብከትና መዝሙር ከተሸፈነ የቤተክርስቲያን ድምጽ የህዝብ መከራና ስቃይ ይልቅ የግፈኞችን አገዛዝ የሚገለብጥ የህዝብን መከራና ስቃይ የሚያጋራ የአዝማሪዎች ዘፈን ይበልጣል ሲሉ ቀሲስ ዲበኩሉ ሶሻል ሚዲያቸው ላይ አስቀምጠዋል። ብዙ ንጹሃን በየቦታው ሲገፉ ከላይ ያሉት አካላት ድምጽ መሆን እንኳን ባይችሉ ድምጻቸው እንዳይወጣ እያፈኑና ጭራሽ ምንም ነገር እንዳልተፈጠረ ከለላ ሲያደርጉ እንደነበረ ነው የሚያስታውሰው። ይህንን ተከትሎም አባታችንም የራሳቸውን መልእክት አስቀምጠዋል። የቴዲ አፍሮ ዘፈን ጉድ አፈላ፣ የኢትዮጵያን ህዝብ አንጫጫው ሲሉም ገልጸዋል። እባካችሁ ቤተክርስቲያን ውስጥ ያላችሁ ሰባኪያን፣ በተለያየ እምነት ያላችሁ ሰባኪያን በሙሉ ስለ ቴዲ አፍሮ ግጥምና ስንኝ በየቤተክርስቲያኑ አትስበኳቸው። ወንጌል ፈልጎ ትምህርት ፈልጎ የመጣውን ማህበረሰብ እናንተ ግን በቴዲ አፍሮ ዘፈንና ግጥምና ስንኝ እየተነተናችሁ እየተቻችሁ እያስተዋልኩኝ ነው። ለመሆኑ ዘፈን ኃጢአት ሆኖ ሳለ ግጥምና ስንኙን ለመተንተን እንዴት አበቃችሁ? መቼስ አዳመጣችሁት? ሲሉ ተችተዋል። አክለውም ይሄ ሰው ስራውን ነው እየሰራው፣ በስራው መጥቀም ያለበትን አካላት ጠቅሟል፣ ድምጽ መሆን ያለበትን አካል ድምጽ ሆኗል። ስለዚህ ተውት፣ ስራውን ይስራበት ሲሉም አባታችን ጨምረው ተናግረዋል። እናንተ በዚህ ጉዳይ ላይ ምን ሐሳብ አስተያየት አላችሁ? ኮሜንት ላይ አስቀምጡልኝ። የፌደራል ፖሊሶችም አዳሩን የቴዲ አፍሮ መኖሪያ ቤት እንደከበቡት ተሰምቷል። ሰበር ማምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌደራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተሉ ለእናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። በተጨማሪም ስለ ሀገር የዘፈነውን ዘፈን ሲያዳምጡ የተለያዩ ወጣቶች እንደታሰሩና እንደተደበደቡ እየተገለጸ ይገኛል። ዘፈን ባወጣህ ቁጥር እኛ መከራችንን እናያለን። የቴዲ አፍሮ እጅግ በጣም የቅርብ ጓደኛው የነበረውና ካጠገቡ የማይለየውን የሱፍ ያሲንን የፌደራል ፖሊስ አባላት እቤቱ ድረስ በመሄድ እየደበደቡ ወደ ጣቢያ ወስደውታል። ስላበዱ ወደ ሌላ እርምጃ መግባታቸው አይቀርም። እናንተ የተሰማችሁን ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ቸር ቆዩ።